ቀር ይሄን መዝገበ ጸሎት የሚባል አንድ ቁና ጸሎት ተሸክማችሁ እንዴው እኮ ጽቡቅ ነው። ዶሮ ቤታችሁ ውስጥ እግዚአብሔር አለ። መዝሙረ ዳዊታችሁን ብድግ አድርጋችሁ ጸልዩ ሲጨንቃችሁ። ተግና በቀይ ቢጫ አረንጓዴ ማይደር ያደርግና ሳሳ ያለ ነጠላ አድርጎ ሰው እንዲያይለት እኮ ነው። አይጸልየውም እኮ ውሸቱን ነው በእውነቱ ማለት። እግዚአብሔር ሳይልካችሁ ላከን የሚሉ ከነዚህ እጅ እንዳትወድቁ ዳዊታችሁን ድገሙ። ዳዊት ብትደግሙ የማንን ልብ ታገኛለች? የእግዚአብሔርን ልብ እኮ ካገኛችሁ በየትም እየዞራችሁ እንዴት ነው የኔ ክፍል የስቲ አባይ እንገሩ መነኩሴ ነው መሆን ጋብቻ ሸቀጥ ነው የምነግድ ሹፌር ነው መሆን መድከም አያስፈልጋችሁም። ማን የእግዚአብሔር ልብ በሉ እንጂ ማን የእግዚአብሔር ልብ። ስለዚህ ባለ 53 ነበረ፣ ኋላ ደግሞ ባለ 78 ዛሬ እስከ ስንት ደርሷል? 103 ደረሰ። ዳዊት የማን ልብ ነው አልኳችሁ? በሉ እንጂ ምን አላችሁኝ? ዳዊት ብትደግሙ የማንን ልብ ታገኛለች? የእግዚአብሔርን ልብ እኮ ካገኛችሁ በየትም እየዞራችሁ እንዴት ነው የኔ ክፍል የስቲ አባይ እንገሩ መነኩሴ ነው መሆን ጋብቻ ሸቀጥ ነው የምነግድ ሹፌር ነው መሆን መድከም አያስፈልጋችሁም። ዳዊት ከደገማችሁ የእግዚአብሔር ልብ ታገኛለች። የእግዚአብሔር ልብ ካገኛችሁ የማንም አጨብጫቢ መሆን አትችሉም። ንስሐ አባታችሁ በቂ ነው። ንስሐ አባታችሁ በቂ መነኩሴ ቢሆን ቄስ ቢሆን ያገባ ሰው ቢሆን በጣም የተማረ ቄስ ቢሆን ደከም ያለ እንዲሁ ትንሽ ኮሰስ ያለ ቄስ ቢሆን ምንም ቢሆን መስቀል የያዘ ንስሐ አባት በቃ ያጸድቃችኋል፣ ይበቃችኋል። ትልቅ አባት የሚባሉ በእንዲህ ያለ ሀገር አሉ፣ በእንዲህ ያለ በረሃ አሉ። አያስፈልጋችሁም። የሚያስፈልጋችሁ በቅዱሳን ጸሎት መተማመን፣ በካህኑ ጸሎት ይፍትህ ማለት፣ ዳዊታችሁን መድገም፣ ቤተ ክርስቲያናችሁን መስማት፣ ማስቀደስ፣ ስጋው ደግሞ መቀበል። እግዚአብሔር ማለት ይሄ ነው። ሌላ ምንም ውጣ ውረድ ያለበት ቀመር አይደለም። እግዚአብሔር ማግኘት ማለት ይሄው ነው። እግዚአብሔር ቅርብ ነው አለ እኮ ተመልከቱ። እግዚአብሔር ቅርብ ነው፣ ሩቅ አምላክ አይደለም። ታገኙታላችሁ። ቤታችሁ ውስጥ እግዚአብሔር አለ። መዝሙረ ዳዊታችሁን ብድግ አድርጋችሁ ጸልዩ ሲጨንቃችሁ። ለዚያ ነው እኮ ማንም ምሕረት የሌላቸው እረኞች እንደሚመጡ ታውቃላችሁ ይላል ቅዱስ ጴጥሮስ። ገንዘብ የሚበሉ ሻጮች፣ ለዋጮች አሉ በየመንደሩ። በእውነቱ እግዚአብሔር ሳይልካቸው ላከን የሚሉ ከእነዚያ እጅ እንዳትወድቁ ዳዊታችሁን ድገሙ። ንስሐ አባታችሁን አማክሩ። ቤተ ክርስቲያን ሳሙ፣ ኪዳን አስደርሱ፣ አስቀድሱ፣ ቁረቡ። በቃ እግዚአብሔር ከዚህ ውጭ ምንም አይጠብቅባችሁም ከእናንተ። ንጹሕ መሆንን ስራ መስራትን ብቻ ነው የሚፈልገው እንጂ ወጥታችሁን አሁን በእንዲህ ያለ ሀገር መፍትሔ ስራ የሚደግሙ አባት ተገኘዋሉ። በእንዲህ ያለ ሀገር ገድለ ተክለ ሃይማኖት ክፍል ነው የሚሉ አባት ተገኘዋሉ። በእንዲህ ያለ ሀገር እንዲሁ እኮ ስንት ህዝቡን እኮ አባክኖ በልቶ ሊጨርሰው ነው ይሄ ሰይጣን በእውነቱ ማለት ነው። ስለዚህ የምነግራችሁ ዛሬ የእግዚአብሔር ልብ አግኝታችኋል አላገኛችሁም? በሉ እንጂ ማን ነው የእግዚአብሔር ልብ? በሉ እንጂ ማን ነው የእግዚአብሔር ልብ? ስለዚህ ከዛሬ ጀምሮ ሁላችሁም ዳዊት ትገዛላችሁ። እሺ በቀር ይሄን መዝገበ ጸሎት የሚባል አንድ ቁና ጸሎት ተሸክማችሁ እንዴው እኮ ጽቡቅ ነው። ዶሮ ባለ 53 ነበረ፣ ኋላ ደግሞ ባለ 78 ዛሬ እስከ ስንት ደርሷል? 103 ደረሰ። ባለ 103 ሰው ያንን ያደርግና በቀይ ቢጫ አረንጓዴ ማይደር ያደርግና ሳሳ ያለ ነጠላ አድርጎ ሰው እንዲያይለት እኮ ነው። አይጸልየውም እኮ ውሸቱን ነው በእውነቱ ማለት ነው። ያንን ተሸክሞ ጀለል ሲል ይውላል በእውነቱ ማለት ነው። እንዴት አሁን እስቲ መጀመሪያ ይውላችሁ አባቶቻችን ምን ይላሉ? 50 ዳቦ ከመላስ አንዷን ግጥም አድርጎ መብላት ይላሉ አይደለም እንዴ? አሁን 50ውን ዳቦ ብትልሱ ትጠግባላችሁ። አንዷን መብላት ያ ሁሉ ጸሎት ማግተልተል እንዲሁ እኮ አይደረስ እኮ ነው በእውነቱ። የጸሎት ዝሙት እዟችሁ እኮ ነው ማምላክን። አንድ ወር መልክ አርሴማ፣ አንድ ወር መልካ ሚካኤል፣ አንድ ወር ሰይፈ ስላሴ፣ አንድ ወር ሰይፈ መለኮት። እንደዚያ መጀመሪያ በሕግ የታዘዘውን ዳዊት ውዳሴ ማርያም ምናምን አልኳችሁ። ከዚያ በኋላ ደግሞ ምትፈልጋለን አንድ ልባችሁ የመታውን ወይም ደግሞ ገድሉን በደንብ ያወቃችሁትን አንድ ቅዱስ ትመርጡና የዚያን ቅዱስ ገድል ደግሞ መጸለይ። አቅም ሲኖራችሁ ደግሞ ወንጌል፣ ደግሞ አቅም ሲኖራችሁ ቅዳሴ ማርያም፣ እንዲህ እየተባለ ደግሞ ይጸለያል። ከዚያ ደግሞ የሌሎችን ገድላት እንዲህ እየተባለ ነው የሚታደገው። እናንተ ከላይ ወደ ታች ነው እኮ የምትመጡት። እንዲሁ እኮ ከቅርንጫፍ ጀምራችሁ ነው የምታድጉ። እንዴ እናንተ ከስር ወደ ቅርንጫፍ ነው የሚታደገው። መጀመሪያ የክርስቲያን ጸሎቱ ዳዊት ነው። መዝሙረ ዳዊት ከጸለያችሁ ምንም አይነካችሁም። በሻንጣችሁ መዝሙረ ዳዊትን ድገሙ፣ ኃይልን ታገኛላችሁ። ምክንያቱም ዳዊት የአምላክ ልብ ነው። ዳዊት ሰላማዊ ማለት ነው። ዳዊት ማለት ሰላማዊ፣ የእርቅ ሰው፣ የሰላም ሰው ማለት ነው።
ዳዊት ባለበት ሰላም አለ። የዳዊት ስም በተጠራበት የቅዱስ ዳዊት መዝሙር በተዘመረበት ሁልጊዜ ሰላም አለ። አባቶቻችን እሳት ውስጥ ነው የዳዊትን መዝሙር ዘምረው እሳት አጥፍተዋል። አባቶቻችን ጨለማ ውስጥ ነው የዳዊትን ጸሎት ጸልየው ብርሃን አብርተዋል። አባቶቻችን ረሃብ ውስጥ ነው የዳዊትን ጸሎት ጸልየው መና አውርደዋል። አባቶቻችን የዳዊትን መዝሙር ጸልየው እባብ አስረውበታል፣ ዘንዶ ተጭነውበታል። ከዚህም አልፎ ደግሞ መዝሙረ ዳዊትን እየደገሙ አጋንንትን ሰይጣንን በእጃቸው ጨብጠው እንደ ጊንጥ እንደ እባብ ይረገጡ አሉ እና አቡነ ተክለ ሃይማኖት። አቡነ ተክለ ሃይማኖት አንድ ቀን ሰይጣኑን በእጅ ጨብጠው ዳዊት እየደገሙ ነው። ከአበምኔቱ ፊት አቀረቡት። አይትህትና ማምላክ ራሳቸው ይዘውት በእጃቸው ይዘውት ምንወድ አረ ልቀቀኝ፣ አረ ልቀቀኝ። ሰይጣኑን ጨብጠው መዝሙረ ዳዊትን እያነጎዱት ካፋቸው እየተቀዳ እሳቸው በነፋስ ሰረገላ ይዘው ሆነው ተጭነው ይዘውት ይሄዳሉ። ከዚያ በኋላ አረ ልቀቀኝ፣ አረ ልቀቀኝ፣ አረ አቃጠልከኝ፣ ከመምሬ ሳላደርስህ አልለቅህም ይሉታል። እኔ አቃጠልኩ አይሉትም። እግዚኦ እግዚኦ! የዚህ ዘመን ሰው ቢሆን ምንድን ነበር የሚያደርገው? ኑ ና ሪከርድ አድርግ፣ ና ቅረጽ፣ ወላዲታ ና ይኸው ሰይጣን ምን እንዴት እንደሚፈራኝ ልብ በል ነበር የሚባለው ማለት ነው። ልብ በል ይኸው ሲፈራኝ፣ ሲንቀጠቀጥልኝ፣ ሳቃጥል ሰይጣን እንዴት ያለ ብልሃተኛ እንደሆነ አታውቁት። ሰይጣን አውቆት ካህናትና መነኮሳትን ለማታለፍ እንደሚያደርግ ያደርግ ታውቃላችሁ። አቃጠልከኝ፣ ነደድኩ ይለዋል። ገና አቃጥልሃለሁ ይላል። እውነቱ መስሎት እያሾፈበት እኮ ነው። አዛኝን እያሾፈበት ነው የምላቸው፣ እያሾፈበት። ሰይጣን ከመቸለት ወዲህ ነው ሰው ማክበር ሰውን ማመስገን የሚወድ። ሰው ግን አይገባውም። ሰይጣን ከመቸለት ወዲህ ሰው ያመሰግናል። የሚናገረው ነገር ውሸት መሆኑን የምታውቁት ከዚህ የተነሳ ነው። እሱ መልካም ነገር አይወጣውም። አንድ ቀን እኮ ቅዱስ ጳውሎስ እንዲሁ ሰይጣን እንኳን ስለ ሰው ሰብኮ ስለ እግዚአብሔር ቢሰብክ እንኳን አናምነውም። እመቤቴ ልንገራችሁ። አሁን እኔ እንዲያው አሁን ሰይጣን አባ እኮ በጣም ጥሩ ሰው ነው ቢል በጣም ሊገለኝ እንዳስበ ነው የሚገባኝ። እንኳን ይውላችሁ አሁን የዚህ ዘመን ሰዎች እንደሚያደርጉ ተመልከቱ። የተቀደሱ አባታችን ስማቸው ሲጠራ ጋኔን ሲንቀጠቀጥ በካሴት አዳምጡ። ወይ ታሪክ! ሰይጣን እንኳን ስለ ሰው ስለ እግዚአብሔር ቢናገር እንኳን አንቀበለውም። ምሳሌ ቅዱስ ጳውሎስ እና ቅዱስ ዮሐንስ ሲያልፉ ተመልከቱ። ጋኔኑ መጣና እንዲህ አለ። ከአንዲት ባለዛር ላይ የሰፈረ ጋኔን ነው። እናንተ የዚህ ሀገር ሰዎች እነዚህ የልዑል አምላክ ባሪያዎች ናቸው። የነፍሳችሁን መድኃኒት ይነግሯችኋል፣ የሚሏችሁን ስሟቸው አለ። ማነው እንደዚህ ያለ? ሰይጣን። ኋላ ቅዱስ ጳውሎስ ምን አለው? በል አፍክን ዝጋና ውጣ አለው። ምንድን ነው ያለው? አፍክን ዝጋና ውጣ። ሊቃውንት በጉባኤ ቤት ሲተረጉት እንዳልታውቃላችሁ እውነት እንኳን ቢናገር ሰይጣን ሊናገረው አይገባም ብለዋል። እውነት እንኳን ቢሆን ሰይጣን ከተናገረው ልክ አይደለም፣ ሽንገላለው፣ ተንኮላለው፣ ስውር ዓላማ ይዞ ነው የሚናገረው ሰይጣን። የሰይጣን ንግግር ታምኖ አያውቅም። እስመ ሐሳዊ ውእቱ ወአቡኃ ለሐሰት ወሶበ ይነብብ ሐሰተም ዚአሁ ይነብብ። እሱ የሐሰት አባት ነው። ሐሰትንም ሲናገር ከራሱ አንቅጦ ይናገራል ተብሎ ተጽፏል። ዮሐንስ ወንጌል ምዕራፍ 8 ላይ የሐሰት አባት ነው፣ ነቃ ሐሰት ነው እሱ። ይህን መቀበል አይገባም። ስለዚህ ሰይጣን አዋኪ ነው እና ዳዊት ባለበት ሰላም አለ። አቡነ ተክለ ሃይማኖት ግን በእጃቸው ጨብጠው ለአበምኔቱ አስረከቡት፣ ለአቡነ በጸሎተ ሚካኤል። አባቴ ይህን ሰይጣን በእርሶ ጸሎት ይዤው መጣሁ። ኧረ ያንተ ጸሎት ነው ልጄ። መምህሩስ ሰው አይደሉምን? በተጋድሎና በቆብ የሚቀድሙኝ እርሶ አይደሉምን? ገድልን የፈጸሙ አባቴ እርሶ አይደል? የእርሶ ጸሎት ነው ያቃጠለው። ግን እኮ መዝሙረ ዳዊትን እያፈሰሱ ነው ሰይጣንን ሲያቃጥሉት የነበረው። መዝሙረ ዳዊትን ደግሞ ሰው እርቦት አያውቅም፣ ተቀስፎም አያውቅም። ዳዊት ባለበት ሰላም አለ። የእሱን ልብ አድርጎ እግዚአብሔር አድሮበት ስለሚኖር የሰላም አምላክ እግዚአብሔር ከእሱ ጋር ስላለ መዝሙረ ዳዊት ባለበት ሰላም አለ። እውነት ነው የምነግራቸው። ቅድስት አርሴማን እኮ ንጉሱ ጎትቶ ወደማይገባ መሰናክል ሊጥላት ሲል መዝሙር 69 ነው የደገመችው።
እግዚኦ ነጽር ውስተ ረድኤቴ፣ እግዚኦ አፍጥን ውስተ ረድኤቴ፣ አቤቱ እኔን ለመርዳት ፍጠን ስትል መልአኩ መጥቶ በእሷና በንጉሱ መካከል ቆመ። እሷ ይልቁንም በገል የደከመች ብላቴና ስትሆን ንጉሱን ጎትታ አውርዳ ፈጠፈጠችው። ያችን መዝሙር በመዘመር ማለት የትኛውም ቦታ የመኪና አደጋ ቢገጥማችሁ፣ እሳት ውስጥ ብትገቡ፣ ቤት ቢቃጠል፣ የትም ብትሆኑ የቅዱስ ዳዊትን መዝሙር ከዘመራችሁ ሰላም አለ። ዳዊት ማለት ሰላም ማለት ነው። ሰላማዊ ኢየሱስ ክርስቶስ በቅዱስ ዳዊት መዝሙር በቅዱስ ዳዊት ጸሎት ለኢትዮጵያ ሰላምን ይላክልን። ዳዊት የአምላክ ልብ ነው። ዳዊት ሰላም ነው። ሰው ሁሉ የሚወድ ነው። የፍቅር ሰው ነው። ቅዱስ ዳዊት የእግዚአብሔርን ሐሳብ ያገለግል ነበር ብያቸዋለሁ። የእግዚአብሔርን ሐሳብ እንግዲህ ሰው ብዙ አይነት አገልግሎት ነው የሚያገለግለው። አገልግሎት ብዙ ሰው ያገለግላል። ግን የማንን ሐሳብ ነው የሚያገለግል የሚለው ጥያቄ ነው። የራሱን ሐሳብ የሚያገለግላለ፣ የሰይጣንን ሐሳብ የሚያገለግላለ፣ የዘመዶቹን ሐሳብ የሚያገለግላለ፣ የነገስታትን ሐሳብ የሚያገለግላል። ከቤተ ክርስቲያን ተቀምጦ ለፖለቲካ የሚያገለግል ሰው ይኖራል። ከቤተ ክርስቲያን ተቀምጦ ሰይጣንን የሚያገለግል ሰው ይኖራል። ከቤተ ክርስቲያን ተቀምጦ የገንዘብ ባሪያም ይኖራል። ከቤተ ክርስቲያን ተቀምጦ የፍላጎቱ ባሪያም ይኖራል። ፍላጎቱ እስከተሳካለት ድረስ እግዚአብሔር ፈጽሞ የማያስብ ማለት ነው። የሚያስፈልገው ነገር ከቤተ ክርስቲያን እስከሚገኝ ድረስ ቤተ ክርስቲያን ያገለግላል። ሲያገኝ ጥሎት ይወጣል። ምን አላቸው እንዲህ አይነት ሰዎችን ቅዱስ ዮሐንስ በመልእክቱ ምን አለ? ቀድሞም ከኛ አልነበሩምና ከኛ ወጡ አለ። ቀድሞም ከኛ አልነበሩ ከኛ ወጡ። ሐሳባቸው ምንድን ነው? እነዚያ ሰዎች ሲባል ገንዘብ፣ ፖለቲካ፣ ዘረኝነትን ማስፋፋት፣ ብዙ ሐሳብ ይዘው ቤተክርስቲያን ውስጥ የቆሙ ሰዎች ይኖራሉ። ግን ማሰብ የሚገባን አንድ ነገር አለ። እነዚያ ሁሉ ሰዎች ግን የቤተ ክርስቲያን ልክ ናቸው ማለት ግን አይደለም። ራሴንም ጨምሮ እኔ የቤተ ክርስቲያን ወኪል አይደለሁም። በስጋና በደም ያለ ሩጫውን ያልጨረሰ ሰው የቤተ ክርስቲያን ወኪል አይደለም። ቤተ ክርስቲያን የሚወክሏት ቅዱሳን ሐዋርያት፣ ቅዱሳን ነቢያት፣ ሰማዕታት፣ ደናግል፣ መነኮሳት ሩጫቸውን የጨረሱ ናቸው እንጂ ዛሬ እየወጣ እየወረደ የሚኖር ሰው የሚናገረው ነገር ቤተ ክርስቲያንን አይወክላትም። ከቅዱሳት መጻሕፍት ውጪ ቅዱሳት መጻሕፍትን የቤተ ክርስቲያን ትምህርትን ሳይበረዝ ካስተላለፈ ያ ቃለ እግዚአብሔር የቤተ ክርስቲያን ነው። ሰው በግሉ ግን የሚያጠፋው ጥፋት እስከ ላይኛው ጫፍ ሊሄድ ይችላል። የቤተ ክርስቲያን ወኪል አይደለም። ምን ለማለት ፈልጌ ነው እንዲምላችሁ? ሰው የፖለቲካውን ሐሳብ የዘሩን የራሱን ሊያገለግል ስለሚችል ማንም ቤተ ክርስቲያን ውስጥ ነው በሚናገረው ነገር የቤተ ክርስቲያን አቋም ነው ብላችሁ ከቤተ ክርስቲያን ተሰናክላችሁ እንዳትወጡ ለማለት ፈልጌ ነው። የእግዚአብሔርን ሐሳብ እያገለገለ ነው ወይ የሚባለው ስለዚህ ነው። እና ሁላችንም የእግዚአብሔርን ሐሳብ ለማገልገል በቸርነቱ ይርዳን። የእግዚአብሔርን ሐሳብ የእናንተንም ሐሳብ ማገልገል የለብንም። በእውነት የማንን ሐሳብ ነው ማገልገል ያለብን? የእግዚአብሔር ነው። አሁን ህዝቡ የሚፈልገው ምንድን ነው? የእናንተን ሐሳብ እንድናገለግል ትፈልጋላችሁ ብዙዎቻችሁ ማለት ነው። የእናንተን ሐሳብ አሳ ይበላል አይበላም? በጾም ይበላል አይበላም? አቤት! አሁን ይህንን ጥያቄ ሰው ከመቶ መምህር ይጠይቀዋል። ለምን የሚጠይቀው? ድንገት ይበላል የሚል መምህር ባገኝ ብሎ ማለት ነው። አይደለም እንዴ? እያችሁ እንደ ሐሳቡ ያለ እስመ ዓለም አለ ያፈቅር ሊያው ጌታ እኮ እንዲህ ያልተናገረው የለም። ዓለም የራሱን ይወዳል። በሉ እስኪ ሁላችሁም ዓለም የማንን ነው የሚወድ? የራሱን። ምን ማለት ነው? የራሱን። ምን አለ? ገበሬው ደግሞ ምን አለ? ከዱር ገብቶ አቻውን ቆርጦ ይወጣል። ከዱር ገብቶ ምን አይነት ቆርጦ? ጠማማ ሰው ምን አይነት በትር ቆርጦ ይወጣል? ጠማማ ቆርጦ ይወጣል ማለት ነው። ከዱር ገብቶ አቻውን ቆርጦ ይወጣል። ስለዚህ ሰው መሰሉን ይከተላል። ለመሰሉ ያጨበጭባል፣ ለመሰለው። ስለዚህ ብዙ ሰዎች እንዲያው ይቅርታ አድርጉ ይለቃሉ። ብዙ ወንበዴዎች ስንት በጎቻችን የነጠቁን እኛ እንደ እግዚአብሔር ሐሳብ እንጂ እንደናንተ ሐሳብ መሆን ስላቃተን ነው። ብዙዎች ግን እንደናንተ ሐሳብ ይሆኑላቸዋል። አባ አቤት የግዳጅ በመሆንበት ጊዜ ሴቷል የተፈጥሮ ግዳጅ በመሆንበት ጊዜ ቤተክርስቲያን ምገባ ችግር አለው የለም? ችግር የለም ግቢ። የእሷን ሐሳብ ነው የነገራት። ከዚያ ምን ማድረግ ትችላለህ? ያኛውንስ አባቷ ግን እንዳትገቢ 8ኛው ቀን ብቻ አላት አይደል? ምን ታደርጋለች? አይ አባ ግን ጥሩ አይደለም
አባ ገሌ ግን ጥሩ ናቸው አያካብዱም ይባላል። እንግዲህ ማለት ነው ይኸው ችግሩ እኮ እዚህ እኮ ነው የሚመጣው ማለት ነው። የራሳችን ሐሳብ የሚነግረን ሰው ለእኛ ደግ ይመስልና ማለት ነው። አባቴ አቤት ተክሊል ልንፈጽም ነበር። እሺ ተክሊል ልንፈጽም ስል የባልንጀራዬ ወርሃ ጽጌዋ ወይም የወራዊ ግዳጇ መጣ። እንዴት ይሆን? እግዚአብሔር አያውቀው የለም ግቡና ቁረቡ። አያውቀውማ የለም። አሁን ነገ የሚያመጣውን መቅሰፍትም የሚያውቅ የለም በእውነቱ ማለት ነው። ተሽሞር ሙሩ አሁን እዚያ እንግዲህ ተክሊሉ ተለብሶ ሕግ ተሽሮ ተገባና ነገ ትዳሩ ኧረ እናያለን። እስኪ ልጁ ተተካ፣ ዘሩ ተባረከ፣ ታየ። ስቃይ የበላን ያለ ነው። በዚህ መልኩ በመጡት አይደል እንዴ? ችግር የለውም አላችሁ የላችሁም? አባቴ አቤት እኔ ላገባ ነበር። እሺ እና አንዳችን ድንግልና የለንም። እሺ እንዲው ግን ዘመዶቻችን እንዳያፍሩ ዝም ብለው ቆዋን ቢያደርጉልን ችግር የለም። ይሄ አይደለም እንዴ ችግር የፈጠረው? እንደ ራሳችሁ ሐሳብ አትኖሩ፣ እንደ እግዚአብሔር ሐሳብ በሉላችሁም። እንደማን ሐሳብ አልኳችሁ? እንደ እግዚአብሔር ሐሳብ። ችግር የለም ችግር የለም የሚለን ሰው የራሳችን ሐሳብ ነው እንጂ የሚነግረን የእግዚአብሔርን ሐሳብ አይደለም ማለት ነው። የእግዚአብሔርን ሐሳብ አይደለም። አሁን ሰው ከቤተ ክርስቲያን ቤተ ክርስቲያኒቱ ከበደች እያለ የሚወጣው ለምንድን ነው? የራሱን ሐሳብ እዩት። ቆይ ስርቆት የማይመኝ ሰው ማን ነው? ሁላችንም። ዝሙት የማይፈትነው ማን ነው? ሁሉም። ጠዋት መብላት የማይፈልግ ጾም ቢቃለልለት የማይፈልግ ማን ነው? ሁሉም። ብርድ አይብረድህ፣ ጾም ይቅርልህ፣ ስራ ይቅርልህ፣ ክርስቶስ ሙቶልሃል ቢባል ማረፍ የማይፈልግ ማን ነው? ሁሉም። እዩ በሞቴ እረፍት የማን ሐሳብ ነው? የእኛ በሉ። መብላት የማን ሐሳብ ነው? መተኛት የማን ሐሳብ ነው? ምቾት የማን ሐሳብ ነው? አዎ። ስለዚህ የእኛን ሐሳብ እየነገሩ ከእግዚአብሔር ሐሳብ እየለዩ ከቤተ ክርስቲያን ያወጡናል ማለት ነው። የእኛን ሐሳብ የሥጋ ፍላጎታችን። ለዚህ ነው ቅዱስ ጳውሎስ እንደ ሥጋ ፈቃድ ብትኖሩ ትሞታላችሁ፣ እንደ እግዚአብሔር ሐሳብ ብትኖሩ ግን በሕይወት ትኖራላችሁ ያለ። እንደ ሥጋ ሐሳብ ብትኖሩ እዩት። እውነት እውነት በእውነት ሌላውን ሁሉ የሚሰብከውን በየቴሌቪዥኑ በየጉዳጉዱ ያለውን ከቤተ ክርስቲያን ውጭ ያለውን እዩት። ምን የሚለው? እንደ ሥጋ ሐሳብ። ጸሎቱ ተጸለየ። እሺ ሲጸለይ ምንድን ነው? የዛሬ ወር መኪና ትገዛለህ። መኪና ቁም ነገራችን አይደለም። ቁም ነገራችን መንግሥተ ሰማያት በሉ። መንግሥተ ሰማያት በሉ በሉ እንጂ። አዎ ተመልከቱ። የዛሬ ሐሳብ ሲከሱ የነበሩ ሰዎች ይታሰራሉ። የዛሬ ወር ቤት ይደርሳል። ይህ ሁሉ የምን ሐሳብ ነው? የሥጋ ሐሳብ ነው። እንዲህ ያለ ስብከት በእውነቱ ሞት ነው። እንዲህ ያለ ነገር የምትፈልጉ ከሆነ ከእግዚአብሔር ሐሳብ ትወጣላችሁ። የእግዚአብሔር ሐሳብ በሉ እንጂ። የእግዚአብሔር ሐሳብ በሉ እንጂ። የእግዚአብሔር ሐሳብ በሉ። የእግዚአብሔርን ሐሳብ ለማገልገል ያብቃል። ስለዚህ ቅዱስ ዳዊት የማንን ሐሳብ አገለገለ? የእግዚአብሔርን ሐሳብ አገለገለና አረፈ። የእግዚአብሔርን ሐሳብ ቅዱስ ዳዊት ተመልከቱ፣ ስራው የእግዚአብሔርን ሐሳብ ማገልገል ስለሆነ ስራው ከፍ እያደረገው መጣ። ለምሳሌ ተመልከቱ፣ ቅዱስ ዳዊት ከእሴይ ተወልዶ በግ ጠባቂ ነበር አይደለም እንዴ? በግ ጠባቂ ሆኖ በጎቹን በታማኝነት ይጠብቃል። እንደ ወንድሞቹ ከቤተ መንግሥት አይውልም። የውትድርና ልምምድ አላደረገም። ጦር ሜዳ መሄድ አልለመደም። ዳኝነት አልለመደም። ስርዓተ መንግሥት አልለመደም። ልብሰ መንግሥት መልበስ አልለመደም። ንግግር ማድረግ አልለመደም። በቃ መደመጥ አልለመደም። ሰው አልለመደም። የተሰጠችውን ብቻ ታምኖ የሚጠብቅ ቸር ደግ እረኛ ነው። ታዛዥ እረኛ፣ የተናቀ ማንም የረሳው ማለት ነው። በኋላ እንግዲህ ልብ ብላችሁ ስሙ። ከዚያ በኋላስ የእሱ ወንድሞች ግን መልከኞች ናቸው፣ ረጃጅሞች ናቸው፣ ትልልቆች ናቸው፣ ጉልበት ያላቸው ናቸው፣ የጦር ስልት የለመዱ ናቸው፣ ስርዓተ መንግሥት የለመዱ ናቸው። እነዚህ ሰዎች ተሰማሩ። ጦር መጣ። ፍልስጤማውያን ከእስራኤል ጋር ገጠሙ። 40 ቀን በሙሉ እስራኤልን የሚታደግ ሰው ጠፋ። ከፍልስጤማውያን ግን ብረት ለበሱ ጎልያድ 7 ክንድ ቁመት ያለው ጎልያድ እየተጎራደደ መጣ። እባካችሁን 40 ቀን ብርድ አይምታን፣ ከናንተ ጀግና ምረጡና
ከፍልስጤማውያንም ምን ያለው እንግጠምና ያሸነፈ ይግዛ አለ። ከእስራኤል ሰው ታጣ፣ ንጉሱም አቃተው። ቅዱስ ዳዊት ተመልከቱ፣ ዳዊት የሚባል ሰው በጫካ አለና እሱ መጥቶ ጎልያድን ይገላል ብሎ የተናገረለት ሰው የለውም። አጃቢም አጨብጫቢም ደጋፊም የለውም፣ ጓደኛም የለውም። የገዛ ወንድሞቹም እስቲ ዳዊት ይሄን ያደርግ ይሆናል አላሉ። ማንም አልመሰከረለትም። አባቱ እስቲ ለወንድሞቹ ስንቅ አቀብለህና ጦር ሜዳ አሉልህ ብሎ ሰደደው። ሄደ። ብላቴና ነው። ከዚያ በኋላ ሲንጎራደድ አየው ጎልያድ ሲፎክር። ይሄንን ሰው ለገደለ ንጉሥ ምን ይሰጠዋል? ልጁን ይድርለታል፣ ሴት ልጁን ያጋባዋል፣ በቤተ መንግስቱ ይሾመዋል አሉት። እኔ እገለዋለሁ አለ። ታናሽ ብላቴና ነው። ስራ ምስክር ነው የሚባለው እሱ ነው። እንዴት? እምነቱ በስራው ተገለጠ። ስራው ምስክር ሆነና ክብሩን ገለጠ። ይኸውልባችሁ አሁን ዳዊት እገለዋለሁ ብሎ አመነ። እገለዋለሁ ያንን ሰው አለ። ያ ብረት የለበሰ ነው። 7 ክንድ ቁመት ያለው ሰው ታይቶ አይታወቅም። ልዩ ፍጥረት ነው። ያንን ሰው እገላለሁ ብሎ አሰበ። ታናሽ ሕፃን ነው። በማን ኃይል ሲባል በእግዚአብሔር ኃይል እምነት። እምነቱን በስራ ግለጠው ተባለ። ይግል ከዛ ንጉሥ ወሰዱት። አረ ጎልያድን እገላለሁ የሚል ሰው አለ፣ እስኪ አምጡት። አንተን ቀታሊሁ ለጎልያድ፣ ጎልያድን የምትገለው አንተን አለው። አዎ ወዛል በሉስጢ ቦርቦርቴ ድፉለት፣ ልብሰ መንግስት አልብሱት፣ ዝናር አስታጥቁት፣ ጋሻ ጦር አስታጥቁትና ጥሩር ድፉለትና ውሰዱት ተባለ። ለብሶ ትንሽ እንደተራመደ እንኳን በታጠቀው መሳሪያ ሊዋጋ መሳሪያውን መሸከም በራሱ ከበደው ሕፃን ስለሆነ። ከዛ ምን አለ? አይ ለመድኩ በዝንቱ፣ እኔ በእንዲህ አይነት ትጥቅ አልለመድኩም፣ አውልቃችሁ ጣሉልኝ አለ። ምንድን ነው እንግዲህ ያለመድከው ሲባል ወንጭፍ። ከዚህ በሙሉ ጥሩሩን አወለቀ፣ ትጥቁን ሁሉ ፈታው አለቀ። ወንጭፍ ብቻ ይዞ ሄደ። እዛ ሄደ ወንጭፍና ዱላውን ይዞ ጎልያድን ሲያይ ከወንዙ ሲደርስ 3 ጠጠሮችን ልቅም ልቅም አድርጎ ባኳፋዳው ያዘ። እረኛ ነው። እኔ ውሻ ነኝ እንዴ በእንጨት እና በወንጭፍ የምትመጣ አለው ያኛው። አይ አንተ ከውሻም ታንሳለህ አለው። ውሻ እንጀራ የጣለለትን ጌታውን ያውቃል፣ አንተ የፈጠረህን አታውቅም፣ ከውሻም ታንሳለህ አለው። ና ስጋህን ለአራዊት ለሰማይ ወፍ ለምድር አራዊት ቆራርጬ እሰጥሃለሁ፣ ና አለው። ና ቅረበኝ አለው። አንተ በጉልበትህ ትመጣለህ፣ እኔ ግን አንተ በምትገዳደረው በእስራኤል አምላክ ስም እመጣለሁ አለ። ይህንን አደረገና ከወንጭፉ ድንጋዩን አስቀምጦ ወረወረው። ሲወረውረው ቅዱስ ሚካኤል ሄዶ የጎልያድን የለበሰውን ብረት አነሳለት። ሲያነሳው የዳዊት ጠጠር ሂዳ ከጎልያድ ግንባር ውስጥ ጥልቅ ብላ ገባች፣ ወደቀ። ከዚያ በኋላ ማለት ነው። ከዚያ በኋላ ምን አለ? ዳዊት የጎልያድን ቸብቸቦ ቆርጦ ለፍልስጤማውያን እያሳየ ፍልስጤማውያንን በሙሉ አባረራቸው። ከዚያ ተመልከቱ ምን አለ? አፈቅረክ እግዚኦ በኃይሌ፣ አቤቱ ጉልበቴ ሆይ እወድሃለሁ አለ። እስኪ በሉ ሁላችሁ፣ አቤቱ ጉልበቴ ሆይ ምን እልሃለሁ አለ? እወድሃለሁ። እግዚአብሔር ኃይሌ ወፀወኔ ውእቱ የከል ቦቱ፣ እግዚአብሔር ኃይሌ አምባዬ መጠጊያዬ አለቴ ነው። እግዚአብሔር ብዋጋ ጋሻዬ፣ እግዚአብሔር ብሸሽ መጠጊያዬ ነው እግዚአብሔር ብሎ ዘመረ። ተመልከቱ። ውባ አምላኬ ተአደዋ ለአረፍት ለአምላኬ የሰንጹ ፍኖቱ፣ በአምላኬ በእግዚአብሔር ኃይል እንኳንስ አጥሩን ጣራውን እዘለዋለሁ አለ። ጣራውን በአምላኬ ተአደዋ ለአረፍት ጣራውን ሁሉ ዘልዬ እሄዳለሁ። ለአምላኬ የሰንጹ ፍኖቱ፣ የአምላኬ ጎዳናው ንጽሕና ነው። ንጹሕ ሆኜ እስከተከተልኩት ዕለት በእግዚአብሔር ኃይል ግንብም እንኳን ቢሆን ዘልዬው እሄዳለሁ ብሎ ዘመረ። እንዲህ የመሰከረለት ምኑን ወስዷል? እምነቱ ስራው ክብሩን ገለጠ። እስኪ በሉ እምነቱ ስራውን በሉ። ስራው ምኑን? እምነቱ ስራውን በሉ። እሺ ስራው ይኸውላችሁ፣ አፉ አይደለም ስራው። ከዚያ በኋላ ምን አደረገ መሰላችሁ? የእስራኤል ሴቶች በሙሉ ተሰብስበው ምን አሉ? ሳኦል 1 ገደለ፣ ዳዊት 1000 ገደለ፣ ሳኦል 1000 ገደለ፣ ዳዊት 1000 ጎደለ እያሉ ዘመሩለት። ዳዊት የሚባል ስም በዚህ አካባቢ ተጠርቶ አያውቅም። በግረኛ ነው። ስራው መዟ መጣው። አያችሁ፣ ካለበት ስሙን አሳወቀው። ስራው ተናገረለት ማለት ነው። ስራው መሰከረለት። የእግዚአብሔርን ሐሳብ የሚያገለግል ሰው ስለነበረ
ከዚያ በኋላ በሳኦል ላይ ምን አደረበት? ቅናት አደረበት። የእግዚአብሔር ሐሳቡ ምንድን ነው ካላችሁኝ፣ ሃይማኖት በሉ እስኪ ሁላችሁ። የእግዚአብሔር ሐሳቡ ምንድን ነው? ሃይማኖት ነው።